ሃይ እንደናችሁ። በዛሬው ቪዲዮ የማሳያችሁ በዘንድሮ ዓመት የ12ኛ ክፍል ማለት ነው ኦንላይን ፈተና እንዴት መፈተን እንዳለባችሁ አጠር ያለ መረጃ ማሳያችሁ ነው የሚሆነው። በመጀመሪያ ብሮዘራችንን እንከፍታለን። እኔ የምጠቀመው ጉግል ክሮም ነው። እሱን ከከፈትን በኋላ እዚህ ላይ ዩአርኤሉን እናስገባል ማለት ነው። አክሰስ የምናደርግበትን ዩአርኤል አሁን እኔ c4.exam.et እላለሁ ማለት ነው። ከዛ በኋላ ኢንተር እጫናለሁኝ። ኢንተርፌሱ ይሄን ይመስላል እንደምታዩት። መጀመሪያ ላይ ዩዘር ኔም እንዳስገባ ነው የሚያዘኝ። ዩዘር ኔም ከመምህራኖቻችሁ የምትቀበሉት ማለት ነው። ዩዘር ኔም እና ፓስወርድ ከትምህርት ቤት የምትወስዱት ነው። እሱን ዩዘር ኔም እናስገባል ማለት ነው። አሁን ላስገባ ዩዘር ኔም አስገባሁ፣ ፓስወርድ ከዛችን ሎጊን እጫናለሁ ማለት ነው። ዘና አሁን ቀጥታ ማይ ኤግዛም ወደሚለው ኢንተርፌስ አምጥቶኛል። ሎጊን ብለን ገብተናል ማለት ነው። ስለዚህ በመጀመሪያ ሆም ላይ ገብተን ኢንስትራክሽኑን ማንበብ መቻል አለብን። እንደምታዩት እዚህ ጋር ኢንስትራክሽኖች አሉ። ታይማችሁን መጠቀም እንዳለባችሁ፣ ሁሉንም ጥያቄ መመለስ እንዳለባችሁ፣ እነዚህን ከ45 ደቂቃ በፊት መውጣት እንደማይቻል የተለያዩ ነገሮች እዚህ ኢንስትራክሽን አሉ። እሱን ማንበብ መቻል አለብን። ከዛ በመቀጠል ምናልባት ስትገቡ ፓስወርድ ቀይሩ የሚል ነገር ካለ ፓስወርድ ለመቀየር እዚህ ጋር ከረንት ፓስወርድ ማለት የገባንበት ፓስወርድ ነው። ኒው ፓስወርድ ማለት ደግሞ አዲስ የማትረሱት የምታስታውሱትን ልታስታውሱት የምትችሉን አዲስ ፓስወርድ እዚህ ጋር ታስገባላችሁ። ድጋሜ አዲሱን እናስገባለን ማለት ነው። እዚህ ላይ ፓስወርድ ከቀየርን በድሮው ፓስወርድ መጀመሪያ አሁን በገባንበት ፓስወርድ መግባት አንችልም። መግባት የምንችለው በአዲሱ ነው ማለት ነው። ይሄን ከሞላን በኋላ ሴቭ ብለን ፓስወርዳችንን መቀየር እንችላለን ማለት ነው። አሁን ቀጥታ ወደ ማይ ኤግዛም ወደሚለው ልግባና ላሳያችሁ። አሁን ለምሳሌ የናቹራል ሳይንስ ተማሪ ከሆነ አሁን ሎጊን ብሎ የገባው እዚህ ጋር አሁን ናቹራል ሳይንስ የምትለዋን ክሊክ አደርጋለሁ። ኮርሱ ይመጣላችኋል። እዚህ ጋር ያለችውን እኛውንም በመጫን እዚህ ጋር በናቹራል ስር የሚሰጡ ፊልዶች ሊስት ተደርገዋል ማለት ነው። እዚህ ጋር አሁን ባዮሎጂ አለ፣ ኬሚስትሪ፣ ሲቪክስ፣ ማቴማቲክስ፣ ፊዚክስ፣ አፕቲቲዩድ አለ ማለት ነው። ኮርሶቹ እዚህ ጋር ይኖርላችኋል። ወይም ደግሞ እዚህ እንደምታዩት አሁን እዚህ ጋር ኬሚስትሪ ይላል። አሁን ለምሳሌ ሎጊን ብለን ገብተን አሁን የኬሚስትሪ ፈተና ቢሆን ክሊክ አረጋለሁ እዚህ ማለት ነው። ክሊክ ስናደርግ አቴምፕት የምትል ኮንቲኒው ዩር አቴምፕት ይላል። ይሄ ከአሁን በፊት ስለተሞከረበትን ማሳያም ስለሆነ እዚህ ጋር ላይ ስታርት ለማድረግ አቴምፕታችንን እቺን ክሊክ ስናደርግ ከፈታኝ የምንቀበላት ቁጥር አለች። እሷን እናስገባል ማለት ነው። አሁን ያስገባሁኝ ከዛ ስታርት አቴምፕት እለዋለሁኝ ማለት ነው። አሁን ቀጥታ ወደ ጥያቄው አምጥቶኛል። እዚህ ጥያቄ ላይ ያለን እንግዲህ እናነብና ጥያቄውን መልስ ነው ብለን የምናስበውን እንሞላለን ማለት ነው። እዚህ ላይ አሁን እዚህ ላይ ስለዚህ አሁን ወደ መጀመሪያው ጥያቄ እንምጣና እዚህ ጋር ኩዌሽን ነምበር 1 የሚል ያሳየናል፣ ቁጥሩን ማለት ነው። ኬሚስትሪ መሆኑን እዚህ ጋር ማየት እንችላለን። ጥያቄውን እናነብና በትክክል ማለት ነው። ካነበብን በኋላ መልሱን እንሞላለን ማለት ነው። አሁን እኔ ቢን ሞልቻለሁ። ቢን ሞልቼ ስጨርስ ኔክስት ነው የምለው ወደ ቀጣዩ ጥያቄ ወይም ወደ ሁለተኛው ጥያቄ ለመሄድ ማለት ነው። መጀመሪያ ይሄን ከሞላን በኋላ የት እንደደረስንና የጥያቄያችንን ሁኔታ የምናይበት እዚህ ጋር አሮ ምልክት አለች። እሷን ክሊክ ስናደርግ ያመጣልናል ማለት ነው። አሁን አንደኛ ላይ እንዳለን በጥቁር ተከባለች ማለት ነው ይችኛዋ። ስለዚህ አንደኛ ነው አሁን ኩዌሽን ነምበር 1 ነው ቢ ብያለሁኝ። እዛ ኔክስት ስለው ወደ ሁለተኛው ጥያቄ እገባለሁኝ ማለት ነው።
ሁለተኛውም ጥያቄ እንደዚሁ በተመሳሳይ ካነበብኩ በኋላ መልሱን እሞላለሁ ማለት ነው። አሁን አንደኛ እንደምታዩት መሞላቱ እዚህ ጋር በጥቁር የተሞላ አለው ማለት ነው። ስለዚህ አንደኛ ተሰርቷል ማለት ነው። ስለዚህ አሁን ሁለተኛን ደግሞ እሞላለሁ ማለት ነው። አንብቤ ከሞላሁ በኋላ ኔክስት እለዋለሁ ወደ ቀጣይ ጥያቄ ማለት ነው። ቀጣይ ጥያቄ አሁን ሶስተኛ ነው እንደምታዩት። አሁን ሶስተኛ ላይ ኋላ እሰራለሁ ብሎ ለማለፍ ወይም ደግሞ ድጋሚ ቼክ ማድረግ ከፈለኩ ይሄንን ጥያቄ እዚህ ጋር ፍላግ ኩዌሽን የምትላለች እሷን ክሊክ ማድረግ ይቻላል ማለት ነው። አሁን እዚህ ጋር ላይ ለምሳሌ አሁን ይሄን ሞልቼ መቀየር ከፈለኩኝ ክሊር ማይ ቾይስ ብዬ እንደገና ሌላ መሙላት እችላለሁ። ወይም ደግሞ እንዳለ ራዲዮን በተን ስለሆነ ይሄ እዚህ ጋር ስጫን አንድ ብቻ ነው መምረጥ የሚቻለው እዚህ ቦታ ላይ ቀጥታ እዚህ ጋር መምረጥ እችላለሁ ማለት ነው። አሁን ቢ ብዬ አሁን ለምሳሌ ኋላ ተመልሼ ቼክ ማድረግ ከፈለኩኝ ፍላግ ኩዌሽን የምትለውን እዚህ ጋር ክሊክ ሳደርግ ምልክት ያደርግልኛል ማለት ነው እዚህ ላይ እንደምታዩት። ምክንያቱም ሞልቼዋለሁ ግን ኋላ ተመልሼ ቼክ አደርገዋለሁ ማለት ነው። ወይም ዝም ብሎ ሳይሞላውም ካለፈ ፍላግ ካደረገው ኋላ ተመልሶ ቼክ አድርጎ መስራት ይቻላል ማለት ነው። ስለዚህ አሁን ኔክስት እለዋለሁ። ኔክስት ስል እዚህ ጋር ሶስተኛ እንደምታዩት በቀይ ምልክት ተደርጎበታል። ተሞልቷል ግን ኋላ ቼክ አደርገዋለሁ ስላልኩ ማለት ነው። ስለዚህ ተመልሼ ቼክ ማድረግ እችላለሁ ማለት ነው። አሁን አራተኛ ጥያቄ መጥቶልናል እንደምታዩት ኩዌሽን ነምበር 4 ይላል። እዚህ ላይ በተመሳሳይ አንብቤ መልስ የሆነውን እሞላለሁኝ ማለት ነው። ስለዚህ አሁን ቢ ብያለሁ አሁን እኔ ከዛ ኔክስት እያል መስራት እንችላለን ማለት ነው። አሁን ሶስተኛ ላይ ምልክት አድርጌ ነበር ኋላ ከጨረስኩ በኋላም ሊሆን ይችላል ተመልሼ ቼክ ማድረግ ከፈለኩኝ እዚህ ጋር እቺን ክሊክ ማድረግ እችላለሁ ማለት ነው። እዚህ ላይ እቺን ራሷን ቁጥሯን ክሊክ ሳደርግ ወደ ሶስተኛው ጥያቄ ይመልሰኛል ማለት ነው። አሁን ተመልሼ መጥቻለሁ። ስለዚህ ማስተካከል የምፈልገው ነገር ካለ እዚህ ላይ መልሱን እንደገና ቼክ አድርጌ መመለስ እችላለሁ ማለት ነው። መሄድ እችላለሁ ወደ ቀጣዩ ጥያቄ። ስለዚህ ጥያቄያችን ስታተስ የምናይበት ኤግዛም ኦቨርቪው የሚላል እዚህ ላይ እንደ ጥያቄው ብዛት አሁን እዚህ እስከ 80 ያለ ሁሉንም ከሰራን በኋላ ይሄን ጥያቄያችንን ያልሰራኑ ካለ ባዶ ካለ እዚህ ላይ ያሳየናል። ከዛ በኋላ ምንድነው የምንለው ማለት ነው? ይሄ ሁሉንም ከጨረስን በኋላ ሙሉ ከሞላን በኋላ ፊኒሽ አቴምፕት የሚላለ እሱን ክሊክ እናደርጋለን። አሁን እሱን ክሊክ ስናደርግ የሚያመጣልን ምንድነው? እዚህ ጋር እንደምታዩት ሶስተኛ አለ ቀይ ከለር አድርጎብኛል። እንደዛ አሁን አንሰር ሴቭድ የሚለው የተሰሩት ናቸው። ያልተሰሩት ደግሞ ኖት የት አንሰርድ ይላል። ይሄ አሁን አልተሰራም። 5 6 7 እስከ መጨረሻው አልሰራንም ያው ለማሳየት ስለሆነ። ስለዚህ አሁን እቺን ፍላግ የምትለዋን ሶስተኛ ላይ ቀይ ምልክት ስላደረገ ያው ቼክ ማድረግ ከተፈለገ ነው ብያቸዋለሁ። ክሊክ እናደርግና እዚሁ ላይ ቀጥታ ወደ ሶስተኛ ጥያቄ የሚወስድን ነው የሚሆነው እዚህ ጋር ወይም እዚሁ ላይ መጫን እንችላለን። ከዛ ሪሙቭ ፍላግ ሪሙቭ ስናደርገው ቀይዋ ትጠፋለች ማለት ነው። ከዛ ፊኒሽ አቴምፕት እንዳለን እንደቀድሙ እንግዲህ ያልተሰሩት ኖት የት አንሰርድ ይለናል። ያልተሰሩት እንደምታዩት እዚህ ላይ ባዶዎቹን ማለት ነው። ከዛ በኋላ መጨረሻ ላይ እንደምታዩት እነዚህን አልሰራንም ያው ለማሳየት ስለሆነ ከጨረስን ሙሉ ሁሉንም አሁን እዚህ ጋር 80ውን ሰርተናል ብንል 80ውንም ከሰራን በኋላ መጨረሻ ላይ ሰብሚት ኦል ኤንድ ፊኒሽ የሚላል። ይሄን የምንጫነው ሁሉንም መስራታችንን ቼክ ካደረግን በኋላ ነው። ምክንያቱም ይሄን ከተጫነ በኋላ ተመልሰን ኤዲት ማድረግ አንችልም። ጥያቄውን ማግኘት አንችልም። አንዴ ተልኳል ማለት ነው። በባዶም ከሄደ ያልተሰራ ካለ ያው ይገባል። ተመልሰን መስራት አንችልም። ስለዚህ ይሄን ሰብሚት ከማለታችን በፊት እዚህ ጋር ቼክ ማድረግ አለብን ሁሉንም። እነዚህ ሁሉም በጥቁር እንደዚህ መሰራት አለባቸው። ከዛ በኋላ መጨረሻ ሁሉንም ከሰራን በኋላ ሰብሚት እንላለን። ሰብሚት ካልን በኋላ ተመልሰን ኤዲት ማድረግ አንችልም። ልከናል ማለት ነው። በስልክም ስንጠቀም ተመሳሳይ ነገር ነው የሚሆነው። ኢንተርፌሱ ይሄ አሁን በኮምፒውተር ነው ያሳየኋችሁ ያለሁት። በስልክ ራሱ ስንጠቀም እንዴት እንደሆነ የማሳያችሁ ነው የሚሆነው ማለት ነው። ኦኬ አሁን በስልክ እንዴት መጠቀም እንዳለብን የማሳያችሁ ነው የሚሆነው። መጀመሪያ ዳታ አብርተን ብሮዘራችንን እንከፍታል። ከዛ ኒው ታብ ላይ
ዩአርኤሉን እንጽፋለን ማለት ነው። አሁን ሎጊን ፔጅ መጥቷል። መጀመሪያ ላይ ዩዘር ኔም እናስገባለን ማለት ነው። ፓስወርድ ከዛ ሎጊን እንላለን ማለት ነው። ኦኬ አሁን ገብቶልናል። ከገባ በኋላ ኮርሶች ይመጣሉ። አሁን ለምሳሌ ናቹራል ሳይንስ ተማሪ ከሆነ እዚህ ጋር ተጭነን ኢንስትራክሽኑን ይሄ ኢንስትራክሽን ነው። ኢንስትራክሽኑን ማንበብ እንችላለን። ወደ ፈተናው ለመግባት ደግሞ ማይ ኤግዛም ብትለዋን ተጭነን ናቹራል ሳይንስ ከሆነ አሁን ለምሳሌ ናቹራል ሳይንስ በመጫን አሁን ባዮሎጂ ለመውሰድ ፈለገች ባዮሎጂ ብትለዋን ክሊክ እናደርግና እሺኛውን ኮዷን እናስገባለን ማለት ነው። ከመምህራኖች የሚሰጠንን ሰዓት እዚህ ጋር ላይ ማየት እንችላለን ማለት ነው። ይሄ ሰዓቱ ነው፣ የቀረን ሰዓት አለ። እቺኛውን አሬ በመጫን ደግሞ ማለት ነው የደረስንበትን ጥያቄ ማየት እንችላለን። ከዛ አሁን ይሄ ኩዌስችን ነምበር 1 ነው። ከዛ አሁን እንደምታዩት ሰዓት ታይም ሌፍት ብሎ እዚህ ጋር አስቀምጦልናል። ኩዌስችን ነምበር 1 በቃ እሞላለሁ፣ ኔክስት እለዋለሁ ማለት ነው። ስለዚህ በዚህ መልኩ ሌሎችንም መለማመድ እንችላለን ማለት ነው። አሁን ይሄ እዚህ ጋር ስንጫን እንደምታዩት ኮርሶቹ ይመጣሉ። እቺን ቀስቷን ስንጫን ደግሞ አሁን አንደኛ ሰርተናል። አንደኛ እንደምታዩት በጥቁር ግማሹ ጥቁር ሆኗል። እንደተሰራ የሚያመላክት ነው ማለት ነው። በዚህ መልኩ እንግዲህ እስከ 100 ድረስ መስራት ይቻላል ማለት ነው። በስልካችን ቤታችን ሆነን መለማመድ እንችላለን። እንግዲህ በስልክ እንደምታውቁት ይሄኛው መለማመጃም ስለሆነ ነው እንጂ ፈተናውን የምትወስዱት በኮምፒውተር ነው፣ በስልክ አይደለም። ግን ይሄኛው ለመለማመጃ በዚህ መልኩ ይሆናል ማለት ነው። እና ስለዚህ እንደዚህ አድርገን ቤታችን መለማመድ እንችላለን። ያው እንግዲህ ብዙ ጊዜ አላችሁ። አሁን ፈተናው እስከሚደርስ ሰዓት ሰፊ ጊዜ ነው ያለው። መዘጋጀትና ማንበብ መቻል አለባችሁ። ምክንያቱም ቀኑ ገና ስለሆነ ብዙም ሰዓታችሁን ብትጠቀሙ ሰፊ ሰዓት አለ ለማንበቢያ። ሌላው ምንድነው ይሄን ቻናል ሰብስክራይብ አድርጉ። ሌላ አዲስ አፕዴት ሲኖር አዲስ ነገር ሲኖር ማሳወቃችሁ ነው የሚሆነው እና ቻናሉን ሰብስክራይብ አድርጉት። ቀጣይ ላይ ሴፍ ኤግዛም ብሮዘር እንዴት እንደምትጠቀሙ እሱን የማሳያችሁ ነው የሚሆነው። ቻናሉን ሰብስክራይብ አድርጉት።